ድምጽ በሌለው መሳሪያ ጨረሱን አርሚ 7 የመጨረሻ ሙከራቸው ነው። ፊልድ ማርሻሉ የአርሚው ግዙፍ የሎጂስቲክስ ቤዝ ወደመ። ጀነራል ምግበይ ላይ አስቸኳይ ግምገማ ተጀመረ። ያለኛ ፍቃድ ለምን ጀመራችሁ? ኢሳያስ ተቆጡ። አስደንጋጭ መረጃ ተሰማ። ኢትዮጵያውያን በሞት ተቀጡ። ህወሓት እንደ ቀልድ የከፈተው ጥቃት ያላሰበውና ፈጽሞ ያልጠበቀው ከፍተኛ ውድመትና ኪሳራ እንዳደረሰበት እየተነገረ ይገኛል። በወልቃይት አቅጣጫ በሸረሪና በከፈተው በዚህ ጥቃት ከሱዳን ሌሊቱን ሲጓዙ አድረው ማለዳውን ጥቃት የከፈቱ የአርሚው አባላት ላይ ከባድ አካላዊና ስነልቦናዊ ጉዳት መድረሱ ተገልጿል። ወትሮኑ የመዋጋት ሞራል እንዳጣ እየተነገረለት የሚገኘው የህወሓት ጦር በተከፈተበት ከፍተኛ የመልስ ምት ተደናግጦ ለመከላከያ እጅ ለመስጠት ቢያስብም የመከላከያ አባላት በስፍራው ባለመኖራቸው ሳይሳካላቸው እንደቀረ ተገልጿል። በስፍራው ስለነበረው አስፈሪ ሁኔታ ማብራሪያ የሰጠ አንድ የህወሓት ጦር አባል ድምጽ በሌለው መሳሪያ ጨረሱን ሲል ገልጿል። ይህንንና ፊልድ ማርሻሉ የመጨረሻው ሙከራቸው ነው ስለማለታቸውና ህወሓት የከፈተው ጦርነት በአዛዡ ሻዕቢያ ዘንድ ከፍተኛ ቁጣን ስለመፍጠሩ እንዲሁም ሌሎችን አክለን ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በማለዳ ወልቃይትን ሰብሮ ሊገባ እንቅስቃሴ የጀመረው የህወሓት ሁለት አርሚ ጦር ሙሉ በሙሉ መደምሰሱ ተሰማ። የአርሚው ቁልፍ የሎጂስቲክስ ቤዝና ተተኳሽ መመታቱ እየተነገረ ሲሆን ከፊልድ ማርሻሉ ቢሮ በኩል የህወሓት ትንኮሳ ማች ከመሞቱ በፊት የሚያደርገው መንፈራገጥ ተለይቶ የሚታይ አይደለም የሚል ጠንከር ያለ ምላሽ ተሰምቷል። በሌላ በኩል ደግሞ በዚያው የምዕራብ ቀጠና አዲስ የተኩስ ልውውጥ መከሰቱም ተነግሯል። በሁመራ አቅጣጫ ሸረሪና ላይ በሀገር መከላከያ ሰራዊት ላይ ውጊያ የከፈተው የህወሓት አርሚ 15 ሜካናይዝድ ኃይል ኮር 153 ሙሉ በሙሉ መደምሰሱ ተሰምቷል። ከአርሚ 7 ጋር ተቀላቅሎ ገባ የተባለው በጀነራል አልቡርሃን ስር የሚንቀሳቀሰው የሱዳን እግረኛ ወታደርም እንዲሁ ከባድ ምት እንደደረሰበት ተነግሯል። በሌላ በኩል ተተኳሽ የጫኑ ከባድ መኪኖች ላይ በደረሰ ጥቃት ከፍተኛ ፍንዳታ የተከሰተ ሲሆን በፍንዳታው ምክንያት በርካታ የቡድኑ ታጣቂዎች ላይ ከፍተኛ ጉዳት መድረሱ ተጠቅሷል። በዚሁ ግንባር በሸረሪና ምሽግ የተካሄደውን ጥቃት ያከሸፈው የመከላከያ ሰራዊት ቦታውን ሙሉ በሙሉ መቆጣጠሩን ተነግሯል። በሱዳን ወሰን አቅራቢያ በምትገኘው ሸረሪና በተባለች ስትራቴጂካዊ ስፍራ በኢትዮጵያ ሀገር መከላከያ ሰራዊት ላይ ጥቃት ለመሰንዘር ሞክሮ የነበረው የህወሓት ኃይል በከባድ ሁኔታ ተመትቶ ምሽጉ በሰራዊቱ እጅ መግባቱን ምንጮች አረጋግጠዋል። የወጡ መረጃዎች እንደሚያመላክቱት የታጠቁት የህወሓት ኃይሎች አዳሩን የድል ዜና ለማብሰር በማሰብ ጠዋት 12 ሰዓት ላይ በሀገር መከላከያ ሰራዊት ላይ ድንገተኛ ጥቃት ሰንዝረው ነበር። ሆኖም ከተጠበቀው ውጭ በተሰጠው ፈጣንና የማያዳግም የመልስ እርምጃ ቡድኑ ከፍተኛ ኪሳራ አስተናግዶ ማፈግፈጉ ተጠቅሷል። ምንጮች ጨምረው እንደገለጹት የመከላከያ ሰራዊቱ የጥፋት ሴራ ሲጎነጎንበት የነበረውን የሸረሪና ምሽግና የሎጂስቲክስ ማዕከል ሙሉ በሙሉ በቁጥጥር ስር ውሏል። በአሁኑ ወቅት የመከላከያ ሰራዊት አካባቢውን አጽድቶ ለቀጣይ ወታደራዊ ስምሪት ዝግጅትና ምክክር እያደረገ ይገኛል። የደረሰውን ከፍተኛ የሰውና ቁሳቁስ ኪሳራ በተመለከተ ዝርዝሩን የመንግስት አካላት ቢገልጹት ይሻላል ያሉት ምንጮች፣ ይሁን እንጂ በሸረሪና ግንባር የተካሄደ ወታደራዊ ግጥሚያ በመከላከያ ሰራዊቱ አሸናፊነት መጠናቀቁን አረጋግጠዋል። እነዚህ የአካባቢው መረጃ ምንጮች በጥቃቱ የደረሰውን ዝርዝር ኪሳራ ከመናገር ቢቆጠቡም የራሱ የህወሓት ታጣቂዎች ግን አስደንጋጭ ሲሉ በጠሩት ጥቃት የተማመኑበት ሜካናይዝድ መሳሪያና ተተኳሹ ጭምር ሙሉ በሙሉ መውደሙንና ከፍተኛ ሰብአዊ ቀውስ እንደገጠማቸው እየገለጹ ናቸው። በዛሬው የሸረሪና ውጊያ ላይ የተሳተፈው የህወሓት ሰራዊት አባል ክስተቱን አስመልክቶ የጻፈው ማስታወሻም ትልቅ መነጋገሪያ ሆኗል። ወጣቱ የላከው ማስታወሻ እንዳመላከተው ከሆነ ዛሬ ማታ ሁመራ እንገባለን ተዘጋጁ የሚል ትዕዛዝ በትላንትናው ዕለት ካዛዦች ወርዶላቸዋል። ከሱዳን ድንበር በመነሳት ሙሉ ሌሊት ሲጓዙ አድረው ሲነጋጋ አካባቢ ሸረሪና መድረሳቸውን የሚገልጸው የወጣቱ ማስታወሻ በስፍራው እንደደረስን ግን ጭራሽ ያልጠበቅነውና እንድንዘጋጅበት ያልተነገረን ጉድ ገጠመን ሲል ትዝብቱን ይቀጥላል። በድንገት የመጣበት ቦታ የማይታወቅ ከሰማይ ሲወርድ ምንም ድምጽ የሌለውና መሬት ላይ ሲያርፍ ብቻ ድምጽ የሚያሰማ ተኩስ ይፈነዳ ጀመር። ሩቅ ሆነን ስናያቸው የነበሩ የመካናይዝድ ተሽከርካሪዎች በሙሉ ማለት ይቻላል ተቃጥለው እሳት ሲነድ ብቻ ይታያል። እግረኛ የሆነው ደግሞ የመካናይዝድ ተሽከርካሪዎች እየጠፉ እንደሆነ ስለተረዳን ሁላችንም ተበታትነናል። ከኛ ጋር አንድ የሬዲዮ ኦፕሬተርና የሬዲዮ መገናኛ የያዘ አለ። ነገር ግን ከኃላፊዎች የደረሳቸው ምንም አይነት መረጃ የለም ሲል የተፈጠረውንና ያጋጠማቸውን ድንገተኛ ኪሳራ አጋልጧል። ወጣቱ አክሎም ለኢትዮጵያ መከላከያ እጃችንን እንዳንሰጥ በፊታችን የሚታይ ሰራዊት የለም፣ ምክንያቱም ጦርነቱ ያለቀው ከአንድም የመከላከያ ሰራዊት ኃይል ጋር የፊት ለፊት ውጊያ ሳናደርግ ነው። አሁን ምን እንደምናደርግ በጣም ጨንቆናል ሲልም አክሏል።
ይህ በእንዲህ እንዳለ በሸረሪና በደረሰው ከባድ ኪሳራ በትነግ አመራሮች መካከል ከፍተኛ አለመግባባት መፈጠሩ ተሰምቷል። በሱዳን ወሰን አቅራቢያ በምትገኘው ሸረሪና በተባለች ስትራቴጂካዊ ስፍራ በነበረው ወታደራዊ ግጥሚያ የትነግ አርሚ 13 እና አርሚ 7 ታጣቂዎች ሙሉ በሙሉ መደምሰሳቸውንና ምሽጋቸው በመከላከያ ሰራዊት እጅ መውደቁን ተከትሎ በቡድኑ ከፍተኛ አመራሮች መካከል አለመግባባትና ውጥረት መፈጠሩን የቀድሞው የቡድኑ አባላትና የውስጥ ምንጮች አጋልጠዋል። ምንጮቹ እንደጠቆሙት በሐምሌ 4 ቀን ንጋት ላይ በተሰነዘረው ድንገተኛ ጥቃትና በሸረሪና ምሽግ ላይ በደረሰው ከፍተኛ የሰውና ቁሳቁስ ኪሳራ ምክንያት በአመራሩና በወታደራዊ ደጋፊዎቹ መካከል የእርስ በርስ ውንጀላ ተከስቷል። የህወሓት ከፍተኛ ወታደራዊና ፖለቲካዊ አመራሮች በመቀለና አዲግራት ከተሞች 2 አስቸኳይ ስብሰባዎች ማድረጋቸው የተነገረ ሲሆን በመቀለው ስብሰባ የተገኙ የቡድኑ የተወሰኑ አመራሮች ያለበቂ ዝግጅትና የውጭ ኃይሎችን ተስፋ በማድረግ ወጣቱን ወደ ሰዓት ማገዳችሁ በሚል የውጊያ አቅጣጫውን በያዙት አካላት ላይ ተቃውሞ እያሰሙ እንደሚገኝ ተጠቅሷል። በሌላ በኩል ደግሞ ጦርነቱን ያለ ሻዕቢያ ፍቃድ መጀመሩን ተከትሎ ኢሳያስ አፈወርቂ መበሳጨታቸው የተነገረ ሲሆን ውጊያው እንዲጀመር ትዕዛዝ በሰጡት ጀነራል ምግበይ ኃይሌ ላይ አስቸኳይ የግምገማ መድረክ መከፈቱን በህወሓት ቤት ያለውን መከፋፈል እንዳያባብሰው ተሰግቷል የተባለው የሻዕቢያና ህወሓት ወታደራዊ አዛዦች በአክሱም አስቸኳይ ስብሰባ ላይ መቀመጣቸው የተነገረ ሲሆን ስብሰባው በከፍተኛ ውጥረት ውስጥ የሚካሄድ መሆኑም ነው የተነገረው። ዛሬ ከምሳ ሰዓት በኋላ የተጠራው የአስቸኳይ ጊዜ ግምገማ የሻዕቢያ ወታደራዊ አዛዦች ከኛ ፍቃድ ውጪ በሁመራ አቅጣጫ ጦርነት እንዲከፈት ትዕዛዝ ሰጥቷል ያሉት ጀነራል ምግበይ ኃይለን በአክሱም ከተማ አስቸኳይ ስብሰባ ጠርተው እየገመገሙት ይገኛሉ። ህወሓት የተሰጠውን የሰላም አማራጭ ወደ ጎን በመተው ጦርነትን የሚቀሰቅሱ ህገወጥ ተግባራት ሲፈጽም ቆይቷል። የፌዴራል መንግስት ለሰላም ሲል ዳግም ወደ ጦርነት አለመግባት እስካሁን ድረስ ነገሮችን በትዕግስት ሲያልፋቸው ቆይቷል። የኢትዮጵያ መንግስት ወደ ግጭት ላለመግባት ያደረገው ትዕግስት እጅግ ሊመሰገን ይገባል። ለትግራይ ህዝብ ያለው ክብርም በተግባር አሳይቷል። ህወሓት ጽምዶ ፈጥር ያለውና የኢትዮጵያ መንግስት ለመጣል ትክክለኛ ጊዜው አሁን ነው በሚል የተሳሳተ ስሌት ወደ ጦርነት ለመግባት ዝግጅታቸው መጨረሳቸው የአደባባይ ሚስጥር ነው። አሁን ዳግም ግጭት ከተቀሰቀሰ ከዚህ በፊት ከነበሩ ጦርነቶች የከፋ እንደሚሆን የሚያጠራጥር ነገር የለውም። ጦርነቱ መቼ ይጀመራል የሚል ካልሆነ በቀር ጦርነቱ መቀስቀሱ አይቀሬ ነው እየተባለም ይገኛል። ወደ ቀጣዩ መረጃችን ተሻገረ። ሳውዲ አረቢያ ዛሬ በአሲር ግዛት 3 ኢትዮጵያውያንን በሞት መቅጣቷን አስታወቀች። 3 ኢትዮጵያውያን ወደ ሳውዲ አረቢያ ግዛት ሐሺሽ ለማስገባት ተባብረዋል ተብለው መከሰሳቸው የሀገር ውስጥ ጉዳይ ሚኒስቴር በመግለጫው ላይ አመላክቷል። ማቾቹ በቁጥጥር ስር ከዋሉ በኋላ በተደረገባቸው ምርመራ ጥፋተኛ ሆነው መገኘታቸው የገለጸው ሚኒስትሩ ፍርድ ቤቱ በሞት እንዲቀጡ ውሳኔ ማሳለፉን ጠቅሷል። ተከሳሾች ወደ ሀገሪቱ ጠቅላይ ፍርድ ቤት ይግባኝ ቢሉም ውሳኔው መጽናቱንና ቅጣቱ መፈጸሙን ጨምሮ አሳውቀዋል። የሞት ቅጣቱ ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም በአሲር ግዛት መፈጸሙን ሚኒስትሩ ባወጣው መግለጫ ላይ ጠቅሷል። ሰኞ ዕለት ሐምሌ 20 2018 ዓ.ም እንዲሁ የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱን አስታውቆ ነበር። በያዝነው ዓመት የመጀመሪያዎቹ 7 ወራት ብቻ 17 ኢትዮጵያውያን በሞት ተቀጥተዋል። ከዚህ ቀደም ሂዩማን ራይትስ ዎች ሐሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ ወጥቶ ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር ሐምሌ 6 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የአገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቋል። በተጨማሪም ሪያድ ውስጥ በሚገኘው ኤምባሲና በጅዳ ቆንጽላ ጽህፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠሟቸው የኢትዮጵያውያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ የሚደረገው ጥረት መቀጠሉን ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።